ከእግዚአብሔር በታች ሕይወት ጠቢበ ጠቢባን እግዚአብሔር ነው። ጥበብ የሚሰራ ደግሞ ስልጣን እግዚአብሔር ስልጣን ክህነት ያለው በንጽህና በቅድስና ያለው አለበለዚያ ኦርቶዶክስ ተዋሕዶ የሆነ ከዚያ ውጭ መለያየት አይሰራለት። የትኛውም ችግር የሚጠብቅ አስማት አስተምራቸዋለሁ። ታቋርጡ የምነግራችሁን ድግምት ትደግሟታላችሁ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክርስቶስ የመሰረታት፣ ሐዋርያት የተቀበሏት፣ መነኮሳት የኖሯት፣ ሊቃውንት የተረጎ የአንተን ላይቭ በጣም ነው የምንጠብቀው። ምክንያቱም ብዙ ትምህርት የምናገኝበት ስለሆነ ማለት ብዙ ትልልቅ የሃይማኖት ተቋማት ከሚባሉት ተቋማት አንዱ ላይ ህዝቡ ሳያውቅ የሚሸወድበትን እና አሁን ወደ ታላቅ የእግዚአብሔር ቁጣ እያመራበት ያለውን ነገር እያጋለጥክ ስለሆነ እኔ ላይቭህን በጣም ነው የምጠብቀው። በርታ። ምንም አይነት ነገር የሚያደናቀፍህ ነገር እንዳይኖር። ምክንያቱም እኛ ውስጣችን ያለው ከዓለም ካለው ይበልጣል አይደል? በእኛ ያለው ከዓለም ካለው ይበልጣል እና በጣም በርታ። ሚስጥሩ ትክክል ነህ። እኔ ቪክቲም እንደሆንኩኝ ከዚህ በፊት ላይቭ ላይ ነግሬሃለሁ አይደለ? እኔ አምነዋለሁ በምለው የኦርቶዶክስ ቤተክርስቲያን ውስጥ የተደረገብኝ ሴራ እስካሁን ድረስም አልለቀቀኝም። እድሜ ሙሉ እስኪ በደንብ የተቀጣው በደንብ እስቲ ይሄንን ምስክርነት የሆነብሽን ነገር እንዴት ሆነብሽ፣ እንዴት ተደረገብሽ፣ ከምን የተነሳ ነው የሚለውን በደንብ እስኪ ተናገሪ። ድሉን ልስጥሽና እስኪ ተናገሪ። ደስ ይለኛል በጣም። እኔ ይሄ ነገር ኤክሰርሳይዝ አድርገው የነበረው ከልጅነቴ ጀምሮ ነው ማለት ከቤተሰቤ ጀምሮ ማለት ነው። እና አባቴ ጥሩ ስራ የሚሰራ ሰው ነበረ። ጓደኞች ነበሩት፣ ብዙ የሚረዳቸው ሰዎች ነበሩትና የሚገርም ነገር ውጭ ሁላ ማለት ኤምባሲ ውስጥ ነበር የሚሰራ የነበረውና ውጭ የመሄድ እድል ሁላ ገጥሞት ነበር። ድንገት ጫፍ ደርሶ ይመለስበታል። በቃ ጫፍ ደርሶ ተመልሶበታል። ቤተሰቡ ሁላ ነበር የውጭ እድል የደረሰ የነበረው እና በኋላ እንደዚህ በሚያውቁ ሰዎች ምናምን ሲናገረ ድግምት እንደሆነ መተት እንደሆነ ነው የተረዳ ነው። እና ሁኔታውም ያስታውቅ ነበረ። በላይፉም በህመሙም በጣም ብዙ ይታማ ነበር። ቤተሰባችን በዚህ በኦርቶዶክስ ቤተክርስቲያን ከቄስ ሰበብ በስተጀርባ የክፉ የእግዚአብሔር የማይወደው አምልኮ የሚደረግበት ነበረ። ልክ የቄስ እምነት ተከታይ ነው አባቴም የነበረውና ማለት የቄስ ዘር ነው የሚባለው እና ከዛ በስተጀርባ ጀርሳለፎ ጊዮርጊስ የሚባል ታውቀው እንደሆነ እዛ ጀርሳለፎ ጊዮርጊስ የሚባል አለና አባቱ ዋና ቄስ ነበሩ፣ እዛ አስቀዳሽ ነበሩና የነሱ ዘር ማንዘር እንዳለ ከበስተጀርባ የክፉ አምልኮ በጨሌ አምልኮ ምናምን የሚያመልኩ የነበሩ ናቸውና በእግዚአብሔርም እንዳለ በዛው የምትረዳበት ምንድን ነው ክፉ አምልኮ እግዚአብሔር እንደማይወድ ለቃሉ ታማኝ እንደሆነ የምታይበት ነው። ምክንያቱም ብዙ ሰው አንድ አይነት ህመም ይታመማል፣ አንድ አይነት ሞት ይሞታል። ከዛ ተያይዞ የመተቱና ድግምቱ ነገር ተያያዥነት ያለው እንደምታየው ምንድነው ታውቃለህ? ሌሎች ሰዎችም የተጠቀሙበት መጡ። በእኔ በኩል አሁን ለምሳሌ በጣም ብዙ መተት፣ ድግምት፣ የእድል መተት ብዙ አይነት እንትኖች ነው የተደረጉብኝ እኔ ላይ ማለት ነው። ኢቭን ፊዚካሊም ስፒሪቹዋሊም እኔ በሚሰማኝ አይነት በማውቀው መንገድ ሰይጣን ከኔ ጋር ትግል እንደገባ ሴንስ የማደርግበት አይነት ነገር ማለት ነው። የሚታየኝና እድሌ ተዘጋግቷል። ከዚህ በፊት እንደተናገርኩት አንድ ነፍስ አባት ወስደው መቃብር ቦታ ላይ ሁላ እስከ ማጥመቅ ድረስ ማለት ነው። እኔ መቃብር ቦታ ላይ ማለት መቃብር ይሄ ፉካ ሳይኖር በፊት የመሬት መቃብር አለ አይደለ? እሺ። እዛ ላይ ራቁቴን አሞኝ ነበር ያኔ። የክርስትና ቤት ዝግ ስለሆነ ብለው የክርስትናን ቤት ዝግ ነው ቁልፍ አላገኘውም ብለው በቃ እኛም ያንን ምክንያት ነፍስ አባት ናቸው እኛ እንግዲህ ስላመናቸው ሄጄ ራቁቴን አውልቅ ያሉኝ። እዛ ላይ መቃብር ላይ ቁጭ ያሉኝ። መቃብር ይሄ መሬት ላይ ያለው መቃብር የለም እዛ ደረጃ ነገሯ ላይ ቁጭ ያሉኝ። ቁጭ አልኩኝ። ልብስሽን አውላልቅ ያሉኝ። አውላለኩ ራቁቴን።
እዛ ላይ አጠምቁኝ 2 ጊዜ ነው ምናምን ነው እንደዚህ ያደረጉት። እንደውም የሚገርም እና የቤተሰብ የዋህነት ራሱ የሚገርም። እኔ አባቴ ነበር በዛን ሰዓት ላይና የሱ የዋህነቱን የምታውቀው በቃ ቄስ ስለሆኑ ስላመናቸው ተዋቸው። ምንም ነገር እንኳን ጥያቄ እንኳን አልጠየቅም። ከዛ ካጠመቁሽ በኋላ ምን ሆነ? ካጠመቁኝ በኋላ ያው ማለት በፊትም እኔ ከዚህ በፊት እንደተነገረኝ ከልጅነት እኔ እግዚአብሔር በቸርነቱና በምህረቱ ተምሬ ጨረስኩኝ እንጂ ከተማሪነት ከልጅነት ጀምሮ ነው መተትና ድግምት የተደረገው ቤታችን ላይ እና ያው ብዙ ነገር የወንበዴ ስብስብ ይቅርታ ወንድም የወንበዴ ስብስብ አንደርከቨር የሚሰራው እሷ ትጨርስና ሙስሊም ቤተክርስቲያን ብለሽ የምታመልኪበት ቦታ መሄድሽ አሁን አንቺ እንደው ትክክለኛ አማላጅ አይደለም። አማላጅ እኔ ክርስቶስ ነው። ይቅርታ አድርግልኝ። እሷ ትጨርስና አትሻወድ ወይ ስርዓቱን እናስይዘው። እሷ ትጨርስና ትክክለኛ የሆነባትን ነገር እየተናገረች ነው። በንስሐ አባቷ ነው መተት የተሰራባት እጅት። ስለዚህ በንስሐ አባቷ በንስሐ አባቴ ብቻ ሳይሆን የተለያዩ ሰዎች በተለያየ አጋጣሚ ከውጭ መማላቃቸው ሰዎች ድግምትና መተት እንዳደረጉብኝ አውቃለሁ። ተያያዥነት አለው። በተለይ በድል መተት የተባለው ነገር ላይ በጣም በብዙ አቅጣጫ ነው ድል የተወሰደ የተባለው። ምክንያቱም እስካሁን ድረስ እኔም እህቴም አላገባንም አልወለድንም። እምልህ እኔ አሁን ለምሳሌ ክርስቶስ ነው ሙሽሬ ብዬ የምጠብቅ ሰው ነኝ። ለነገሩ ሴጣን የጎዳይ መስሎት ያደረሰኝ ቦታ ወደሚገባኝ ቦታ ነው ያቀረበኝ። ግን ነገሩን ነው የምልህ የሚሰራውን ስራ የኦርቶዶክስ እምነት ተከታዮች አያውቁትም። ስለ እውነት እኔ አክቲቬት ዲአክቲቬት እንደሚደረግ ሰው በደንብ አውቀዋለሁ። በአይኔ አይቻለሁኝ። ሰው ተይዟል፣ በመናፍስት አሰራር ተይዟል። እና እውነተኛ አዳኝ እውነተኛ ወደ እግዚአብሔር የሚያቀርበን መንገድ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን አምኖ ሰው በልቡ ግዴታ ታይታም እኮ መሆን የለበትም። በልቡ ኢየሱስ ክርስቶስ ብቻ አዳኝ እንደሆነ አምኖ ይሄ የኦርቶዶክስ ተረትና የውሸት እንትን ቀርቶበት ወደ ከሰይጣን ጋር ወደ ዲን እሳት የሚጣልበትን ጊዜ ባይጠብቅ እና ንስሐ ገብቶ ኢየሱስ ክርስቶስን ብቻ አምኖ መምጣቱን ቢጠብቅ ነው የሚሻለው። አንደኛ ሌላ ዋናው መናገር መፈልገው ለምሳሌ መሪያችን ይለፋል። መሪያችን እኔ አሁን በጣም እርግጠኛ የሆንኩበት ነገር መሪያችን ጠቅላይ ሚኒስትር አብይ አህመድ እርግጠኛ ነኝ መተት ደጋሚ ሟርተኛ ነው እያደናቀፉ ያለው ከስራው ማለት ነው። ስለዚህ ተጠራርገው እያንዳንዱ የጠንቋይ የመተተኛ የድግምተኛ የሟርተኛ አሰራር ከዚች ከኢትዮጵያ ምድር ላይ ተጠራርጎ መጥፋት አለበት ነው መለውኒ። ምክንያቱም እያደናቀፉ ያለው ከስራው እሱ ነው። ጥላቻ እሱ ሶሻል ሚዲያ ላይ ባለው ጥላቻ ብቻ አይደለም፣ እሱ አንደር ከቨር ነው። ሌላ የሚሰራ ስራ አለ በሱ ላይ ማለት ነው። በስሙ በስራው የሚመተት መተት አለ፣ ድግምት አለ፣ ሟርት አለ። ሙሉ ለሙሉ እሱ መጥፋት አለበት። ሌላው ሚስጥሩ ጊዜ ለሌላውን ታይም አልያዝ። አመሰግናለሁ። በጣም በርታ። እሺ በርታ። በጣም ጎበዝ። ልክ ነህ። በጣም ትክክል ነህ። እኔ ምስክር ነኝ። ቴንኪው። እንግዲህ ጌታ መልካም አባት ነው። ደግሞ እንጸልያለን። እግዚአብሔር መልካም ያደርጋል። ሰዎቹ በክፋት የሰሩት ስራ በአንቺ ላይ ምንም አይነት አቅም ይኖረዋል ብዬ አላስብም። ምክንያቱም አሁን አንቺ በጌታ ነሽ። አሁን በውድ ልጁ በኢየሱስ ክርስቶስ ደም የተዋጀሽ ሰው እስከሆንሽ ድረስ ይሄ የጠላት አሰራር በአንቺ ህይወት አይቀጥልም። እንጸልያለን። እግዚአብሔር መልካም